አባዬ ምን አደረክ? ከቤት ተቀበልካት እንዴ? ላስፈርማት እየጣርኩ ነው። አባዬ ማስመለስ አለብህ እንጂ ይሄ እኮ የማዬ ንብረት ነው። እንደምንም ብለህ ማስመለስ አለብህ። ትሰማኛለህ? ሁላችሁም እኔ ላይ አትነሱ። የሚያስመሰግን ስራ እንደሰራ አትሁን እንጂ አባዬ። ትሰማኛለህ? ይህን ነገር ለመመለስ እየጣርኩ ነው። አባትህ ነኝ። እኔ ላይ ጣትህን አትቀስር። አባትህ እውነቱን ልንገርህ፣ በአንተ አባትነት በጣም አፍራለሽ። ልትነካካት እናቴን ያደረካትን ነገር ካወቁኝ በኋላ ዝም ሳልል እዚህ ድረስ የደረስኩት እኮ የእሷ በህይወት መኖር አጽናንቶ ይሉ። አንተ ግን ህይወታችንን ጋንም ለማድረግ ስትታገል ውለታ አድራል። አንተ ልጅ አፍህን ዝጋ። አልዘጋም። እስከ ዛሬ ዝም ያልኩት ይበቃል። ትሰማኛለህ? እያንዳንዱን ንብረት ቆጥረህ ትመልሳለህ። ይሄ ደግሞ የመጨረሻ እንደሆነ አውቅሽ። ንብረት የሚባል ነገር የለም። ንብረት ገሃነም ነው ማድረግበት። ህይወትህን ራሱ ገሃነም ነው ማደርገው። እድሜ ዘመኔን በሙሉ ያፈራሁት ሀብቴ ከእጄ ወጣ። የምናስተካክልበት መንገድ አለና ማለት ነው። ምን መንገድ ይኖረዋል? ሙሉ ንብረቴን እኮ ጠቅልላ ይዘዋለች። እንዴት ይመለሳል? እንዴት? ልክ ነሽ፣ ግን የሆነ መንገድ አይደለም። በጣም ግራ ገብቶኛል። ሁሉም ነገር ውስብስብ ብሎብኛል። ባዶዬን አስቀሩ። ባዶ ሆንኩኝ እኮ። ተይ እንደዛ አትበይ። ባዶ አልቀረሽም። ሁሉንም ህግ ፊት ማስረዳት ትችላለሽ። ያለኝን ንብረት በሙሉ በዛሽ በዘራፊ ስም ካደረገ ህግ እንኳን ቢፈቅድልኝ ምኑን ይሰጠኛል? ከየት አምጥቶ ይሰጠኛል? አሁን እኮ እጁ ላይ ምንም ነገር የለም። ቆይ እንዴት ሰው በዚህ ልክ ጨካኝ ይሆናል? አለቃትም፣ እሱንም እሷንም አለቃቸው። የለፋውበትን ንብረቴንማ ማንም ሲበለው ቆሜ ያላይ። ከዛይም በጭንቀት የሚያደርገው ነገር ጠፍቶት የቸገረው እርጉዝ ያገባ እንደሚባለው ትሁት እንደምንም ቤቲን አግባብታ እሷ ጋር ያለውን ገንዘብ በሙሉ እንድታስመልስለት ቢለማመጣትም ትሁት ግን ልታግዘው ፈጽሞ ፈቃደኛ አልነበረችም። ለደረሰባት በደልና ግፍ ገንዘቡ ለእሷ እንደሚገባት እህቷንም ማሳከሚያ እንደሆነ የምታስበው ቤቲ ገዛኸኝ በጸባይም ሆነ በጉልበት አስፈራርቶ ገንዘቡ እንድትመልስለት ለማድረግ ቢሞክርም እሷ ግን አቅሙን አጥቶ መልፈስፈሱን አስቀድማ ስላወቀች ማስፈራሪያውን ከቁብ እንኳን አልቆጠረችውም ነበር። ገዛኸኝ በሄደበት ቦታ ሁሉ በሁሉም ሰው ተሰሚነትን አጥቶ በብስጭት መተት ሲጠጣ ቆይቶ ከልጁ ናቲ ጋር ከባድ የሆነ ጸብ ውስጥ ገብተው መሳሪያውንም አውጥቶበታል። ናቲ በትዕግስት ነገሩን ያልፈው ይሆን? ሀሳባችሁን ኮሜንት ላይ አስቀምጡልን። ከዚህ ሁሉ አስቀድሞ ቤቲ አለሜ በቀጠረቻት ጊዜና ሰዓት ቤታቸው ድረስ ሄዳ ሰላም ለመፍጠርና ሁሉንም ለመተው ወንድሟ ካለበት ሀገር አስመጥታ ለህግ እንድታቀርበው ብትጠየቅም አለሜ ግን በአንድና በብቸኛ ወንድሟ መጨከን ከብዷት ዝምታ መርጣ መልስ ሳትሰጥ ትቀራለች። ቤቲም ትቀጥልና ይመስለኛል መልስሽ ዝምታ ነው ብላ በንዴት ተነስታ ቤቱን ለቃ ስትወጣ ትሁትም ተከትላት ትወጣለች። አለሜም ትቀጥልና እኔ እኮ ይሄን ጥያቄ በፍጹም አልጠበቅኩም ነበር ብላ ስትላቸው ናቲም እማዬ እሱ እዛ በሰላም ነው ቁጭ ያለው፣ እኛ እዚህ ቆይ ለምን እንጨነቃለን? ወይ ጠርተሽ አሳልፈሽ ስጩ ብሎ ሲላት አለምም ቆይ እስቲ ትንሽ ጊዜ ስጠኝ ናቲ ማሰብ ይኖርብኛል ብላ ስትል ናቲም እሱ እኮ ወንድምሽ ሆኖ ያደረገልሽ ነገር የለም፣ እዛ ስትሰቃይ በእሱ ኃጢአት አንቺ የከፈልሽው አይበቃም? ቆይ ግን ሰው እንዴት በዚህ መጠን ጨካኝ ይሆናል? ይሄኔ ቢኖር እኮ አንቺንም ያጠፋሽ ነበር ብሎ ሲል አለምን በቁጣ ናቲ እኔ እኮ እሱ ልክ ነው አላልኩም፣ እባክህ ለራሴ ትንሽ ጊዜ ማስብበት ጊዜ እፈልጋለሁ ብላው ተነስታ ጥላቸው ትሄዳለች። ከትንሽ ቆይታ በኋላም ቤቲና ትሁት ተያይዘው ወደ ቤታቸው ሲገቡ ገዛኸኝ ውስጥ ተቀምጦ ያገኙታል። እሱም ይቀጥልና የት ነበራችሁ ብሎ ሲጠይቃቸው ቤቲም ምነው ዛሬ በጊዜ መጣ? እኛ ወክ ለማድረግ ወተን ነበር ብላ ስትለው እሱም እሺ ትሁት ወደ ክፍልሽ ግቢ፣ ቤቲ እፈልግሻለሁ ነይ እዚህ ቁጭ በይ ብሎ አጠገቡ ያስቀምጣትና ሰሚኛለሽ ቤቲ ነገሮች እያማሩኝ አይደለም፣ ናቲ ቀን እየጠበቀልን እየመሰለኝ ነው፣ አለሚም እንደዛው። ቆይ ግን አንቺ ምንም አልመሰለሽም ብሎ ሲላ ቤቲ እሺ ታዲያ ምን አስበህ ነው ብላ ስጠይቀው ገዛኸኝም ከሀገር እንውጣ፣ ለዛም ይሆን ገንዘብ ደግሞ ያስፈልገናል፣ ያም ቢሆን አንቺ ጋር አለ፣ ስለዚህ በፍጥነት እናውጣውና እንውጣ ብሎ ሲል ቤቲም ፈገግ ብላ በትዝብት እየተመለከተችው ብቻ ፈርተህ ባልሆነ ትለዋለች። ገዛኸኝም እንዳይታወቅበት ስሜቱን ለመደበቅ እየሞከረ ፈርቼ ሳይሆን እየተጠነቀቅኩ ነው፣ በቃ መሄድ አለብን ብሎ ሲላት ቤቲም ረጋ ብላ ይኸውልህ ገዚ እኔ ከሀገሬ ወዴትም ንቅንቅ ማለት አልፈልግም፣ ለስማችንም ቢሆን እኮ ፈርተው ፈረጠጡ መባል ደስ አይልም፣ ለማንኛውም እናስብበታለን ብላ ስትለው ገዛኸኝም በንዴት ከዚህ በኋላ ምንም መደጋገም አልፈልግም ገንዘቡን አስገቢልኝ ብሎ ሲላት እሷም እሱንም ቢሆን እናስብበታለን ብላው ተነስታ ጥላው ትሄዳለች። የዛኑ ቀን ላይም ነው ገዛኸኝ ለብቻው ሶፋቸው ላይ ተቀምጦ ስልኩን እየተጠቀመ ባለበት ትሁት ትመጣና አጠገቡ ስትቀመጥ እሱም ግራ ተጋብቶ ምንድን
ምንድነው ቆይ እንድትቀመጪ ያልፈቀድኩልሽም እኮ ብሎ ሲላት ትሁትም ቆፍጠን ብላ እኔም ፍቃድህን አልጠየቅኩም አቶ ገዛኸኝ እንድታሰናብተኝ ፈልጌ ነው የመጣው ስትለው እሱም በቁጣ አይገባሽም ልበል በውል ነው እኮ የገባሹ ብሎ ሲጮህባት ትሁትም ይገባኛል እኮ ውል ያደረከው እኔ እንዳልወጣ ሳይሆን ሚስጥርህ እንዳይወጣ ነው። ያው ግን እንደምታውቀው ሚስጥርህ ወጥቷል። ምንም የቀረ የለም። እኔም እዚህ ምንም አልሰራም። በገዛ እጅህ ራስ ላይ ብዙ ጠላቶችን እያፈራህ ነው ያለኸው። አንተ ባትፈራም እየበዙ ከመጡ ግን መውደቂያ ይቀርባል። ያ ደግሞ አይቀርም ግን ባታፍጥነው ጥሩ ነው እያልኩህ ነው ብላ ስትለው ገዛኸኝም በኩራት ባይ ግን ማን ነው በድፍረት እኔ ፊት የሚቆመው ብሎ ሲሳለቅባት ትሁትም ቤተሰብ አለኝ አቶ ገዛኸኝ አባቴ በጣም ለጸብ ቅርብ ነው። በቃኝ ብሎ ጠመንጃውን ሰቅሎ አገኘኸው እንጂ ግን ደግሞ አሁን ትግስቱ አልቋል። ያንተ አይነት 10 ቢደረደር ለራሱ አይደነግጥም። ግን እኔ እሱ በድጋሚ እንደዚህ አይነት የተጨማለቀ ነገር ውስጥ እንዲገባ በፍጹም አልፈልግም። አይ ካልክ ግን ጸብህ ከሱ ጋር ነው የሚሆነው ብላው ተነስታ ጥላው ትሄዳለች። እሱም ተነስቶ ከአለም ጋር ወደ ተቀጣጠረበት ቦታ ይሄዳል። እዛ እንደደረሰም በቁጣ እኔ ግን ማን አይዞሽ እንዳለሽ አላወቅኩም። ይኸውልሽ አለም ከኔ ጋር ብትስማሚ ነው የሚያዋጣሽ ብሎ ሊያስፈራራ ሲሞክር አለምም የኔ የሆነችውን እያንዳንዷን ንብረት ቆጥሬ እንደምቀበልህ ቃል እገባልሃለሁ። ከዛ በፊት ግን የእናቴ ስጦታ ማስታወሻ የሆነችውን ሀብሌን በአስቸኳይ እንድትመልስ ፈልጋለሁ ብላ ስትለው ገዛኸኝም እነዚህ የምታያቸው ጌጣጌጦች በሙሉ ኔጋ የሉም ብሎ አስረግጦ ሲነግራት አለምም በጣም ጥሩ እነዚህ ንብረቶች አንተ ጋር ከሌሉ ዳግም አንተ ጋር መጥቼ የምደራደርበት ነገር አይኖርም። ምን እንደሚደርስብህ መገመት እንኳን አትችልም ብላ እሷም እንደሌሎቹ ተነስታ ጥላው ትሄዳለች። እሱም በንዴት እየተብሰለሰለ ተነስቶ ወደ ቤቱ ይሄዳል። እዛ እንደደረሰም ቤቲን ተቀምጣ ያገኛትና ማውራት ይጀምራሉ። እሱም በቁጣ አንድ ነገር ብቻ ነው ማድረግ የምንችለው አለም ሁሉንም ነገር ጠርጥራለች። የሞት ሰርተፍኬት ወጥቶላት እንደነበረ ማውቃለች። ቆይ ግን አንቺ ምን ተማምነሽ ነው በዚህ ልክ የተረጋጋሹ ብሎ ሲጠይቃት ቤቲ ምንም ብላ ትመልስለታለች። ገዛኸኝም ይቀጥልና አንቺ ምንም ላይመስልሽ ይችላል ግን እኔ ከምታሰር ምንም ነገር ላደርግ እችላለሁ። በቃ ያለሚ የሆነውን ሁሉ መስጠት አስቤያለሁ ብሎ ሲላት ቤቲ በንዴት ምንም ያለሚ የሆነ ነገር የለም እሺ እንዳታስበው ብላው ተነስታ ወደ መኝታ ቤት አስገባ። ገዛኸኝም በትዝብት እየተመለከታት አይ ቤቲ አንቺም እየታጠፍሽ ነው ማለት ነው ብሎ በግርምት ከራሱ ጋር አውርቶ ተነስቶ ልጁ ናቲን አንድ ቦታ ቀጥሮት ተነስቶ ይጣል። ናቲም የቀጠረው ቦታው ላይ እንደደረሰ ግራ በመጋባት ምነው ግን በሰላም ነው እንደዚህ አጣድፈ የጠራኸኝ ብሎ ሲጠይቀው ገዛኸኝም አንገቱን ደፍቶ እንደተጸጸተ ሰው እያስመሰለ በሰላም ነው ግን እናትህ ልትከሰኝ ተዘጋጅታለች ብሎ ይለዋል። ናቲም ይቀጥልና አውቃለሁ ግን እስካሁንም እሷ ሆና ነው የቆየችው። እናቴ ላይ ባደረከው እያንዳንዱ ነገር ልትቀጣ ይገባል። በምንም አይነት መንገድ ያቃጠልክባትን እድሜ ልትክሳት አትችልም ብሎ ሲለው ገዛኸኝም አውቃለሁ የኔ ልጅ እሷ ሀብትና ንብረቷ እንዲሰጣት ትፈልጋለች። እኔ ደግሞ ሙሉ ንብረታችንን በቤቲ ስም አድርጌ አሽሽቸዋለሁ ብሎ ሲለው ናቲም ቀድሞኑ በሚያውቀው ከአባቱ ባረጋገጠው ነገር ደንግጦ ምን አባዬ ቆየ እናቴን የኔን ንብረት እንዴት አሳልፈ ለባዳ ትሰጣለህ ብሎ ሲጮህበት ገዛኸኝም አታስብ እሱ ይመለሳል ብቻ ግን አንተ እስከዛ ድረስ እናትህን አግባባልኝ በጣም የምትወድህ ብቸኛ ልጇ ነህ አንተ ብትጠይቃት እምቢ አትልም እባክህ እሺ በለኝ ብሎ ሲለምነው ናቲም እንኳን እሷን ላሳመናት ይቅርና ለራሴ ለማመን ተቸግሬያለሁ አባዬ ደህና ዋል ብሎ ጥሎት ከመኪናው ወርዶ ይሄዳል። ቀጥታም ወደ አባዬ ቤት ነበር የሄደው። እናቱንም ያገኛትና ማውራት ይጀምራሉ። ናቲም ይቀጥልና ግራ ገብቶኛል እናቴ ሀብቱን በሙሉ እኮ በቤቲ ስም እንዳደረገው ነው የነገረኝ ብሎ ሲነግራት እሷም በንዴት ምን አያደርገውም ናቲ አለቀውም የትም ቢያስገባው የለፋውበትን ይመልሳታል ብላ ስትጮህ ናቲም ይኸውልሽ እናቴ ከቤቲ ንብረታችንን መልሶን እስክንቀበል ድረስ እንድትታገሺ እንዳግባባሽ ነው አሁን የላከኝ ብሎ ሲላት እሷም በዝምታ ማልፈው ጉዳይ አይደለም ሁሉንም ነገር ያመጣታል እኔ ያንን ካላደረግኩ አለሚ አይደለውም ብላ በንዴት መብሰልሰል ትጀምራለች። የዛኑ ቀን ማታም ቤቲ መለማመጥ የተያያዘው ገዛኸኝ አብረው ተቀምጠው በመሃል ቤቲ አንድ ነገር እንድታደርግ ብቻ ነው ፈልገው ብሎ ሲላት እሷም የዓለምን ሀብት መልሼ ብቻ እንዳትለኝ በፍጹም አላደርገውም በእጄ የገባ ገንዘብ አይመለስም ብላ ስትለው ገዛኸኝም በንዴት አይገባሽም እንዴ ያቺ ሴትዮ እኮ ገደል ልትከተኝ ነው አሁን ገንዘቡን ስጪኝ ወይስ ይሄን ጊዜ እኔን ለማጥቃት ስትጠብቂው ነበር አጠቃሽኝ ማለት ነው ብሎ ሲላት ቤቲም ገዝ ያስተውል አላጠቃውህም እያዳንኩህ ነው እንደውም ገንዘቡን ብሰጣትም እኮ ያው ገደል መግባት ነው ሁሉም ሀብት እሷ እንደሆነ ታውቃለህ እኮ ደግሜ አልነግርህም ግን ከሷ ጥቃት ልከላከልህ እየሞከርኩ ነው ያለሁት ብላው ተነስታ ልትሄድ ስትል እሱም አብራት ተነስቶ አንገቷንም አንቆ መልሶ ሶፋው ላይ ያስቀምጣትና ትሰሚያለሽ እስካሁን የታገስኩሽ ያለ ጸብ ገንዘቡን እንድታስተላልፊ እንጂ ፈርቼሽ አይደለም ነገ በራስሽ እጅ ፈርመሽ ታስተላልፊልኛለሽ አይ ካልሽ ግን እንደዚህ ሲጣርጌ ነው ምገልሽ ብሎ አጥሏት ይሄዳል። በነጋታው ጠዋትም ቤቲ ከእንቅልፏ ተነስታ መታ ሳሎን ስትቀመጥ ገዛኸኝም አንቺን ነው እኮ እየጠበቅኩሽ የቆየሁት ለባብሽና
ተነሺና ወደ ባንክ መሄድ አለብን። በአካውንትሽ ያስገባውልሽን ንብረት በአካውንቴ ታስገቢያታለሽ ብሎ ሲላት ቤቲ ቁጣ ከዛ አንተ ደግሞ ወስደ አለሚ አካውንት ላይ ልታስገባው ማለት ነው? ይሄንን ገንዘብ ለማግኘት አልነበር እንዴ ልፋታችን? ይኸውልህ የመጣ ይምጣ እንጂ ይሄንን ገንዘብ አልመልስም፣ ምንም የምሰጥ ገንዘብ አይኖርም ብላ ስትለው ከዛኛም በንዴት እንግዲያውስ በቃ ለመሞት ተዘጋጅ ብሎ አስፈራርቷት ጥሏት ሲሄድ ቤቲም ፈገግ ብላ በውስጧ ለመሞት አንተው ራስህ ብትዘጋጅ ይሻልሃል፣ መቼም ማን የሞት አፋፍ ላይ እንዳለ በፍጹም መገመት አንችልም ብላ ተነስታ ትወጣለች። ከዚህ በኋላ ነው ናቲና ገዛኸኝ ተገናኝተው በመሃል በተፈጠረ ጭቅጭቅ ለጸብ የተዳረጉት። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን።